ፋኖዎቹም እናፈርሳቸዋለን ብሎ እነ እስክንድርን ላከባቸው። እስክንድር የአብይ አህመድ ሰላይ እንደነበረ አሁን ነው እየተነገረ ያለው። እናንተም የሰፈር ሚሊሻ ናቸው ትንሽ ሰዎች ልከን እናፈርሳቸዋለን ብሎ አወል አርባ ቃል ገባለት ነው የሚባለው። ትግራይም ነገ እንገባለን እያሉ እነ ጻድቃን ሲፈክሩ ሰምተህ ነበረ። ሰውየው ቃል በቃል እናፈርሳቸዋለን እነዚህ የጽምዶ ኃይሎች ሲል ነበረ። እኛን የሚደፍር እኛን የሚያሸንፍ አቅም ያለው ሰው የለም ሲልም ደግሞ እየሰማሁት ነበረ። ኢትዮጵያ ላይ ማንም ሀገር ወረራ ሊፈጽምና ከጀመርነው ህልም ሊያስቆመን ይችላል የሚል ስጋት ደግሞ የለብንም። ጭራሽ ስጋት የለብንም። ይሄም መሰማር አለበት። ይህንንም ይላል። ይሄ በእርግጥ ከመንግስቱ ጋርም እያያያዝክ ብትነግረኝ ደስ ይለኛል። እናንተንም እናፈርሳቸዋለን ብለዋል፣ ፋኖንም ብለዋል። ኢትዮጵያን መድፈር የሚችል የለም ይላል። ኢትዮጵያውያን አይደሉም እያለ ነው። አሁን የጽምዶ ኃይሎች ማንን ይዞ ነው? ኦሮሞ ጽምዶ ውስጥ አለ፣ አማራ አለ፣ አፋር አለ፣ ሶማሌ አለ፣ ትግራይ አለች፣ ቤንሻንጉል አለ፣ ጋምቤላ አለ፣ አገው አለ፣ ቅማንት አለ። ማንን ይዞ ነው ኢትዮጵያ ትደፈር የሚለው? ማንስ ነው? የትኛው ሀገር ነው ደፍረሃለሁ ያለው? ሀገር እያቃጠልክ ነው ነው የተባለው። ሰውየው የመንግስቱ ኃይለማርያም አይነት አልመሰለህም? እንደዚሁ መንግስቱ ኃይለማርያም ጀግና ነው ወንድሜ። አገሩን እና ህዝቡን የሚወድ ነው። በሱ እኳያ ስታየው ተረዳኸኝ። ዓላማ ነበረው። የራሱ ጉዳይ ነው። አያቶቹ የተውለት ኤርትራን ጎብጬ ትግራይም አልገዛም ያለችውን ረግጬ እሱ የሚፈልገው በእንደዚህ አይነት አልነበረም። መንግስቱ ኃይለማርያም እንደዚህ አይነት ሰው አልነበረም። ለሐቅ እንናገር ካለ ጠላታችን ነው፣ ግን ለጠላትም መሰጠው እውነት አለ። ተረዳኸኝ። መንግስቱ ኃይለማርያም በዘር እየለየ ኮድ ጀርናል የሚያደርገው በዘር እየለየ የሚያጋጨው በዘር እየለየ እንትን የሚለው አልነበረም። መጨረሻ አካባቢ ሲያቅተው ትግራይን በቃ ትተናል ምናምን እያለ ከወጣ በኋላ እንደገና ሲከተሉት አንዳንድ ቃሎችን መጣል ጀመረ። በኋላ ደግሞ ጥሎ ሄደ። ተረዳኸኝ። እዛ ውስጡ የነበሩት አሁንም የሚያጨበጩ የነዛ ጨብጫቢ ልጆች እንትን ይሄ እኛ ፈጣሪ አይደለንም። ተረዳኸኝ። ፈጣሪ አይደለም፣ ፍጡሮች ነን እኛ። በፈጣሪ ተመክተን ነው። ሰው እንዲሞት አንድ ነገር ለፖለቲካ አይደለም። ሰው እንዲሞት አንፈልግም። አገር እንዲወድም አንፈልግም። በአገር ሀብት መድፍና ታንክ የጦር ሰው ገዳይ መሳሪያ እንዲገዛም አይደለም ምኞታችን። ስንት ድሃ አለ ያ ዳቦ በልቶ እንዲያድር በሰላም እንዲያድር ህግና ስርዓት ያለበት ፖሊስ ሰው እየዘረፈ ይሄው እሱ ገብቶ ሶሻል ሚዲያ ላይ ለዚህ ለሚዲያ ስለማይበቃ ነው እንጂ ስንት ኃጢአት እየደበደቡ ሴቶቹን ሳይቀር ገንዘባቸውን እየወሰዱ ከዛ በኋላ ወንጀለኛው ከተያዘ በኋላ ገንዘብ ላክ አልክም ሲል ወንጀለኛው መንገድ ላይ የሚያገኝበት ሀገር ነው። ወስደው ወንጀለኛውን እየጨፈጨፉ አምጣ መልስ እያሉ የሚያስመልሱበት ህግ አልባ ሀገር ነች ያደረጋት። እና እሱ ስትራቴጂ ያውጥቶ ያለው ብልጥ ነኝ እያባላ እያወቅ እንደዛው ነው አመጣጡ አስተዳደጉም። ተረዳ። ወላጆቹ ጋር ምናምን አለም ያደገው። እኔ እንዳልኩ አሜሪካን ግቢ ነው ያደገው። እዛ መቃሚያ ቤትና እዛ ምናምን ቴጋ ነው ያደገው። በመጽሐፍ ትንሽ ያነበባትንም ሲሆን ከሰው የሰማትን እዛ እየተረከ ምናምን ራሱን ትልቅ ሰው አድርጎ እዛ ውስጥ ነው ያደገው። እና በዛ ትርክት አገርና ህዝብን የሚመራ መስሎት ይሄው እሱ ምንድነው የያዘው እያባላ አሁን ከትግራይም አውጥቷል። እኛ አንድ ነገር ልንገርህ፣ እኛ አፋሮች እንተዋወቃለን፣ ብዛት የለንም። አካባቢያችንን ማን ነው ባንዳ፣ ማን ነው የባንዳ ልጅ፣ ማን ነው አያት ቅድመ አያት እስከ 7 ጀዳችን አያታችን ይነገርሃል። ቤት ውስጥ መጥፎ ሰው ከሆነ የከሌኮ አያት እንደዚህ ነበረ፣ የከሌኮ አያት እንደዚህ ነበረ፣ የከሌኮ አያት ጆሮ ጠቢ ነበረ፣ የከሌ ኃይለ ሥላሴ እንደዚህ ይገዛ ነበር ለመንግስት ሁሉ አለ። ስለዚህ ይታወቃሉ። ግን አባቱ ጆሮ ጠቢ ነበረ፣ አያቱ እንደዚህ ነበርና ልጁም እንደዛ ይሆናል ማለት አለ። ግን ህማም አለው የለውም ሲመጣ ይጠናል፣ ያዩታል። ተረዳይ። ትንሽ ነገርም በሽታ እኮ ያለበት ሰው ያስታውቃል እዛው አገር ውስጥ ሲኖር። ከዛ እንትን እያለ አካሄዱም አነጋገሩም ምኑም ያዩትና ሲመጣ እሱ እውነት ጸርቶ ነስሐ ገብቶ የመጣ ሰው ነው ወይስ ተልኮ ነው? ያዩትና ቀጨም የተደረጉ ብዙ አሉ። እኛ አሁን ስለስማቸው ምናምን አንናገርም እንጂ ብዙ ቀጨም የለም። ጫወታ የለም። እነሱማ አልፈው እስከ መግደል ድረስ ለመፈጸም ብዙ ነገር ነው ያሰቡት። 86 ሚሊዮን ብር ነው የመደቡት። ተረዳኝ። እና ያ ገንዘብ በልቶ ወደዛ የመጣው ትንሽ ሰዎች ነው እንትን ያሉት ያመለጡ።
እነሱም ደግሞ ሙለው ግረው አንድ ትንፍስ ሳይሉ ተረዳኸኝ የሚፈለገው አካባቢ ወደ ደቡብ አካባቢ ስናደርሳቸው በዛቸው ወረድ ነው ያሉት ከቤት ውስጥ ደግሞ እኛ ደግሞ ወደ ላይ አወጣናቸው ብዙዎቹም አሉ እና ይሄ ጉዳይ ሁለት ነገር አለ ትክክለኛ ፍትህ ይመጣል አንድ ፍትህ አይመጣም ጉዳዩ ሌላ ነው የሚሆነው እነሱ እንደመሰላቸው አለም ሰው ተሰላይቷል ዘላለም ለቅሶ ዘላለም በደል ዘላለም አወል 40 አሁን ጎሳ ከጎሳ ለማጋጨት እኔ የከሌ ጎሳ ስለሆንኩ ነው እኮ እኔ የከሌ ይፈትናል ዛሬ ችግር ለራሱ ፈትኖ እንትን ብሎ ያወጣው ህዝብ ነው ያለው እንጂ ወል 40 ስለዘፈነ ወል 40 የተለያዩ ነገሮች ስለተናገረ ህዝቡ ከናንተ ጋር ነው ወይ አሁን ማለት እኔ የአፋር ህዝብ እንዳንተ ባይሆንም በርግጠኝነት ቀርብ ያውቀዋለሁ ብያምናለሁ ህዝቡም ይደውላል እኛ ጋር በደንብ ይሰራል ህዝቡ ከኛ ጋር ነው ትላለህ የተሸወደ የለም ምናልባት የተሸወዱ ካሉ የለም ዶክተር የለም የተሸወደ የለም ሁለት አሉ በጥቅም እየዘረፉ ነው አሁን 100 ሚሊዮን ለአንድ ወረዳ 200 ሚሊዮን ከተመደበ ያንን ያው የኮሚሽን ይከፈላቸዋል ያንን ኮሚሽን የሚከፈላቸው ደግሞ ጆሮ ጠቢ ሆነው ህዝቡን ያያታለሉ ህዝቡን ደግሞ ይናገራል የሚሉትን እስር ቤት ያጋዙት ነው አንድ ይሄ ሁለት ለሆዱ የሚያድር ተረዳኸኝ ሌላው ግን በሙሉ አንዱ ደግሞ አውቆ ያራገበ የቀን እንጀራውን የሚፈልጋል ሚዲያ ላይ ወጥቶ አንዱ በቀደም ከሚያሳዝንህ ብዙ ይናገር ነበር ስለ ሀገር ስለምን እስር ቤት አትገቡትና እንትን ብሎ አሁን ሲለፈልፍ በጣም ያሳዝነዋል ዝም ቢሉስ ተረዳኸኝ አለመቻል ያለ ነው ዝም አትበል የሚል ሰው የለም ተረዳኸኝ እና ወጥቶ የሚለፈልፉ አሉ ግን ያ የሚያደርጉት ገበያ ንግድ ገበያ ያገኝላቸውም ገዢ የለውም ያ እነሱ የሚያወሩት ለምን መሬቱ ላይ ያለው ሐቅ ሌላ ነው እነሱ አሁን አንተ ያ ሰውዬ ሙቶ እዛው ሙት ቀብሩ ላይ ቀብረህ ድንጋይ ያስቀምጠህበት ያ ሰው አለ ቢሉ ታምናለህ እንደዛ ነው አሁን እነሱ ለቀባሪው ነው እንደገና ሌላ ድራማ የሚሰሩለት በህይወት አለ ሊሉት ይፈልጋሉ ብልጽግና የሞተ ድርጅት ህዝቡን የጨረሰ ዘራፊ ገዳይ ዋሾ አገርና ህዝብን የሚሸጥ በጎሳ ከፋፍሎ የአፋር ሞት ምንም የማይመስለው እንደገና መጥቶዛ አወል 40 የሶስት ሀገር ገዥ ነው አሁን እኮ አሳድገውታል ጅቡቲንም በኤርትራ በኩል ያለው አፋር ሊጠቀልል ነው ተረዳህ የሶስት ሀገር ንጉስ የክልል መሆኑት ቀርቶ አብይ አህመድ አልሰማ መሰለኝ በዚህ አጋጣሚ አወል 40 ልቆት ሂዷል በረዝዳንት ነው ሶስት ሀገር በረዝዳንት እየተባለ ነው የሱ አክቲቪስት የሚገልጹት ተረዳኸኝ ሶስቱን ሀገር ጠቅልሎ ይሄ ሬክታንግል አፋር የሚሉትን የሱ መሪ አድርገው ነው የሚያቀርቡት ተረዳኸኝ እና ይሄ ድራማ ነው ሬክታንግል አፋር አንድ ነገር እኮ አለ ጥሩ ነገር ስታይ ትመኛለህ ጥሩ ሀገር መጥቶ ገዛሃለሁ ቢልህ ፍትህ ያለው ትመኛለህ ይሄ ለከህዝቡ ለውሃ የሚመደበውን እየወሰደ ብላምብሌትና ስንዴ እርዳታ የሚመጣውን ሰብስኔት የሚሰጠውን ገንዘብ የአሮጊቶች እየወሰዱ ቤት የሚሰሩ ሌቦች አሉ ወደ ሀገራችን አይውረዱብን ነው ምንለው በጸሎትም በትግልም አንፈልግም ጥሩ ቢሆንም ማኛ ራሳችን ልል ነበር የሱ ጥሪ ያስፈልግም ተረዳህ እኛ ሀገር ሴት አትታረድም የሚዘረፍ ሰው የለም ይሄ ትግርኛ ነው ይሄ አፋር ነው ይሄ ኩናማ ነው ይሄ ምናምን ነው የሚባል ነገር የለም ተረዳህ ወንጀለኛ ነው በሰላም ኮኖር በሰላም እነሱ ራሳቸው አሁን እዛው ክልል መጥቶ ተወሽቀው ያሉት እነሱ ነው እዚህ መንግስት የሚያሳስቱ የነበሩት እንጂ መንግስት ከበሳ መተሰል አፋር ምንድነው የምታውቀው ለውሸት ይሄ እንደሱ በሽታ ያላቸው በዘር እንትን ብለው ሰውን ሲያታሉ ነበር መጀመሪያ አካባቢ አሁን ግን መንግስቱ ማውቋቸዋል ህዝቡ ማውቋቸዋል ስለዚህ የሚያታሉት ነገር በዛ ሲያጡ አሁን መጥተው እዚህ ተወሽቀዋል እሱ ጋር እያጨበጨቡ ነው ብርሃኑ ጁላም ትናንትና ምን እንዳላቸው ሰምተሃል አጀንዳችን አለመችም እዛው ልደብልቅልህ ወደ ጦር ቤራ ውረዱ ነው ያላችሁ ይሄ 20 ሺህ ምናምን ያላችሁት አዲስ አበባ ላይ ሆናችሁ ድራፍት መጠጣትና ጥብስና ይሄ ጎሮድ መብላት አይደለም ወደ ድፋዕ ውረዱ ነው ያላችሁ ተረዳኸኝ እና ልልም ፈልገው
ጉዳዩ ያከተመ ጉዳይ ነው የኛ ኃይሎች ተደራጅተው በየቦታው ህዝቡ ከነሱ ህዝብ ካንተ ጋር እኮ ከሌለ ትግሉ እንደማይሄድ ታውቃለህ ግልጽ ንገር ምንም አንድ ስንዝር እንትን አትልም ህዝብ ካንተ አወል አርባ ደግሞ ካለው ለብነት እናንተን ተስተካክሎ በቃ እየመጡ ነውና እነዚህ እንትን ለማለት የህዝቡን ስልጣን ለህዝቡ እጅ ላስረክብ ብሎ የወሰደው አንድ እርምጃ የለም እንዳውም በደርግ አምሮ በመደብደብ በማሰር በማሰቃየት ወደዛ ነው ያደላው ተረዳ የበለጥ እንዲበተን አደረገው ህዝቡ ደርግ አይደል እንዴ ደርግ ነበርኩ መታለቃ የደርግ መታለቃ ነው አወል 40 ደርግ መታለቃ ለስሙ ነው እንጂ አንድ ቦታም አልተታኮሰም አንድ ቦታም አልሄደም ምንም እንትን አላለም ተረዳ መታለቃነት እኮ ማረግ ምግብና ላይ ነበር በቃ እንደዛ ይሆናል እንደዛ ነው ተረዳ የማረከው እዚሁ እኮ ትግራይ ውስጥ አለ የማረከውና እሱ የሚያወራው አሁን መስከረም ብርጌድ የሚባሉ ነበሩ በዛ ሰዓት ራስ ገዝ ተብሎ ግርግር ሲፈጠር ከዛ አኳያ ነው መጥቶ እንትን ያለው ግን አሰብ መጥተው እና አባቶቻችን ትምህርት ቤት በገንዘባቸው ሰርተው ከየቦታው ያሉትን አፋሮች አምተው ያስተማሩ ሳለ እዛ ነው የተማረው እሱ እና በደንብ እንተዋወቃለን እኔና እሱ ወደ ሶማሌ ወደ የኢትዮ ሶማሌ ልውሰድህና በዛ በኩል ሁለት ነገሮች አሉ አንደኛ ኦጋዴን የጽምዶ አካል ነው ኦሬዲ ከኢትዮጵያ ሰራዊትም ጋር በሁለት ዞኖች ላይ ጦርነት ውጊያዎች እያደረገ እንደሆነ ባለፈውም ገልጸናል አሁንም ጭምር እዛው በምሽግ ውስጥ እንዳሉ ነው ወደ ላይ በኩል ግን ገደቡርሲ እነዚህ ሶማሌና ዒሳ እኔ ዒሳ ራሱ ሶማሌ ይመስለኝ ነበር በርግጥ ሶማሌ ነን ነው የሚሉት ሲፈልጉ ሶማሌ ናቸው ሲፈልጉ ደግሞ የእስማኤል ዑመር ገሌ ተላላኪ ናቸው ሆኖ የሚሰሩ እነዚህ የፖለቲካ ኃይሎች ነው ማለት እንጂ ዒሳ ተብሎ እንደ ዒሳ የሚታወቀው ማለት አይደለም ግን ገደቡርሲና ዒሳ ጦርነት ውስጥ ናቸው ውጊያዎች እየተደረጉ ነው እናም ጦርነትም ነው የውጊያዎች ጥርቅም ነው እዚህም እዛም አለ የሚባልም አለ እዛ ካለ ሶማሌ ለሶማሌ ለየራሱ እያባሉት ከሆነ ዒሳና አፋር እያባሉት ከሆነ ሶማሌ ኦጋዴን ውስጥ ሆኖ ለነጻነቱ እየታገለ ከሆነ ከኢትዮጵያ ውስጥ እቺ ክልልስ እያነደዷት አይደለም ወይ ከአፋር ደግሞ ወደ ሶማሌ ስንሄድ ብዬ ነው እንደዛ በጣም ጥሩ ትክክል ከሆነ በደንብ በጣም ጥሩ እሱ አሁን ምን አለ መሰለህ ሶማሌ ሰላም ካጣች አሁን 30 ምናምን አመት በላይ አድርጋለች ያው ጉዳዩ የውጭ እጆች እንዳሉበት ግልጽ ነው እና ለማረጋጋት ብሎ የገቡትም ሀገሪቱ ነው የምትለኝ ሶማሌ ሀገሪቱ ሶማሌ በአጠቃላይ ሶማሌላንድ ግን ተለይታ ሰላም ነበራት በዛኑ ጊዜ ሶማሌላንድ በመጀመሪያ ለሁለት ሶማሌ ነፃነት እኩል ነው የተሰጠው ተረዳኝ ሶማሌላንድ መንግስት ነበረች ትክክል ነው ወደ ሞቃዲሾ መንግስት ነበሩ እና አንድነት እናደርጋለን ባሉ ቁጥር ቶሎ ብለው አንድነት ተቀብለው በየዋህነታቸው ሶማሌ ጋር ተቀላቀሉ ነፃነታቸውን ትተው ማለት የሶስት ቀን መንግስት ነበረ ይባላል ትክክል ከዛ በኋላ ይሄ ዋጋ ያስከፈላቸው ነው ግን በኋላ ሞቃዲሾ ላይ ሰይድ ባሬም ወድቆ እነፋራ ሐዲድ መተው ከአሜሪካን ጋር ከሁሉ ጦርነት ሲካሄድ ቶሎ ብለው ክልላቸውን ቆርጠው ሰላም ነበረች እስካሁን ድረስ ገንዘብ ሁሉ ውጭ ተትቶ ነው የሚከደው ሰላት ሲሰገድ ማለት እዛው እንዳለ ማንንም የሚወስደው የሚነካው ሰው አልነበረም እና ሰላማዊ አገር ነበረች ህዝቡም ደግሞ እኩል ፓርላማ ፍትህ ፕሬዝዳንት እየመረጡ አገሪቱን ባጀት ሁሉም ነገር ሌብነት የሌለባት ምን የሌለባት በአቅሟ ከአፍሪካ ቀንድ የተሻለች ሁና ነበር የምትታየው እና እስማኤል የሚባል ሚስቱ የዛ ሀገር ሰው ነች የኢስሐቅ ጎሳ ነች ኸድራ የእስማኤል ዑመር ጌሌ ሚስት ማለት እና እሱም ይመውላቸው ነበር በዛ ሰዓት የጅቡቲ ፕሬዝዳንት ነው እስማኤል ዑመር ጌሌ የጅቡቲ ፕሬዝዳንት ባልተቤቱ ከሶማሊላንድ ነች እና ይመውላቸው ነበር ብቻ አይነካካቸውም ነበር ሞቃዲሾ ውስጥ ያለውን አልቃዒዳም ይሁን አልሸባብ ይሁን እሱ ነው የሚመውለው ከዚህ የሰላም ባንክ የሚባል አለ እስላማዊ ባንክ በዛ አኳያ
አሁን ለየመንም ሳይቀር ለሁቲ ገንዘብ እየተሰጠ ነው ጅቡቲ የማይመታው ስንት ቢሊዮኖች ብር ፈሰስ እየተደረገ ነው እና ምስጢሩ እሱ ነው እንጂ ጅቡቲ ሰላማዊ ሆና ወይ የአሜሪካን ቤዝ ላለመምታት ብለው አይደለም እዛ እንትን ያለ አመጣልሃለሁ ከነስሙ ከነንቱ ነው አረብ ተወላጅ የጅቡቲ ዜግነት ያለው የመናዊ እሱ በሱ አማካይነት ነው ሁሉን ነገር የሚያካሂዱት አብዱል ምናምን የሚሉት እና አሁን እስማኤል ሶማሊላንድ ለማደግ ፈለገች ሊለ ያለች እምቢ አሏት ተረዳህ ኦኬ ሰላም እንሆን አንድ መንግስት ንፍጠር ምናምን አለች የሚመጣው አሁን ፌርማጆ በደም እየሄደ ነበር ተረዳህ ሐሰን ሼክ መጣ ድብልቅልቅ አደረጋት በሙስና በሌብነት በመሬት በመሸጥ ምናምን እና አሁን ወደ እስራኤል ሄዱ እስራኤል እውቅና ሰጠቻቸው ከኢትዮጵያም ጋራ መሬት እንሰጥቻለን እውቅና ስጭን እዚህ ወደብ ተወስጃለሽ ኢትዮጵያን ማለት ይሄ መውጫ ስላጡ ነው ጅቡቲ አለች እዛ ሶማሊያም ለራሷ ተለያይተው በቃ አንድ ሆነው ካልቻሉ ለምን አሁን ሶማሌ ይኸው ፑንትላንድ ጁባላንድ ሌሎችም ጦርነት ጀምረዋል በጣም ኃይለኛ ጦርነት ነው ያለው እዚህ ግን ይሄ ኢሳ ከአፋር ወደ 800 ኪሎ ሜትር መሬት ይዟል ወደ ውስጥ ከዚህ ደግሞ አፋር የነበሩበት ዜላ አፋርና የገደቡርሲ አብረው ነበሩበት ከተጆራ ነበር የሚተዳደረው እስከ ቦራሞ የሚባል ቦታ ድረስ አፋሮችም ነበሩ እና እሱ እየገደለ ያረደ በኢጣሊያና እንግሊዝ እየታገዘ ይሄን ሁሉ አፋሮችን የሰደደበት መሬት ነው እነሱ ግን በሱ አንድ ቋንቋ ስለሚናገሩ ሊደፍራቸው አልቻለም በመንግስትም እጅ ስለነበራቸው ኢጣሊያና እንግሊዝ መንግስት ጋር አሁን በእስማኤል ዑመር ጌሌ እገዛ በቀደም 80 ኮንቲኔር መሳሪያ መጥቷል ብያለሁ በእንግሊዘኛ ማይተዋል አሁን ያንን መሳሪያ አብዛኛው ወደዛ ነው የተላከው ከ4000 በላይ እና ብዙ ተተኳሽ ወደዛ ተልኮ አፋሮችን እንደሚያደርግ ከተማ በሙሉ ከቦ ህፃናት ሴት ሳይቀር ጨረሰባቸው ከዛ የለበለቡት አሁን የአፈር ዲሚያም ቶታል የተማረኩ መኪኖችም አሉ ሙርከኞች የጅቡቲ ወታደሮች ሳይቀሩ ተማርከዋል እዛ በዛ ጦርነት ተረዳኝ ሲቪል ለብሰው ማለት ነው እና የጅቡቲ ወታደሮች ለአፋሮችን አይልክም ሚስጥር እንዳይወጣ ብሎ የኢሳ ተወላጆችን ግን ሲቪል ልብስ አልብሶ ጦርነት ውስጥ አስገብተዋቸው ነበር ብዙ የተማረኩ አሁን ጅቡቲ ግን ዛሬ ግልጽ ገባለሁ አለች ሶማሊላንድም ተዘጋጅተናል አለች ሰራዊቷ ወደዛ ያስጠጋች ነው ጅቡቲ ኢንሻአላህ እሳት ሲለኩስባትና ኢሳ ወራሪ ነው መንግስት ለመሆን ይሄን ሁሉ መሬት ወስዶ እንትን ለማለት ነው ግን እኛ ምንለው ህልም ነው ሰላም የምትባል አታገኝም አንዲት ሴት እስካለች ድረስ አንዲት ስንዝር መሬት አንተውም ማለት ዝም ብለን የእብደት ቃል አይደለም ምንናገር የገደልካቸው መፈይደላ ላይ ሰላት የሰገዱ ዒድ ሰላት 5000 የረሸንካቸው የሁሉ ከጅጅጋ ጀምረ ያመጣቸው አፋሮች ታሪኩ በየቤቱ አስቀምጠው እስራኤልና ፍልስጤም መሃል እንዳለው ትርክት እየተተረከልን ነው ያደግነው ስለዚህ አንተው መሬታችንን ጊዜ አተን የሚያግዘን አተን የተበላሸ ፖለቲካኛ ዋጋ ያስከፈለን ጆኖሳይድ እየተደረገው እንጂ እኛ አንተውም ይሄን ማወቅ አለብን ዛሬ ደግሞ ገደቡርሲ ወንድሞቻችን አትከፋፈሉ እነሱ ከፋፍሏቸዋል በገንዘብ አዳክሟቸዋል እንደ አፋር ገደቡርሲ ኃይል ነበራቸው አሁን እስማኤል የሚመውላቸው ምን የሚወላቸው ይላሉ ኢሳቆች በጣም ጎበዞች ናቸው አንድ ሆነው ተክለው አትበጠብጠንም ይያሉት ነው አሁን እስማኤልን ስለዚህ ሶማሊላንድ መደገፍ ነበርባት በቃ መንግስት ከሆነች ፍትህ ካላቸው ከተዋደዱ መደገፍ ነበርባት ግድ የሞቃዲሾ ላይ እሳት ተለኩሰው ያ ሁሉ ፍንዳታ እንዳየው ለሴት አይሉ ጻና አይሉ መኪና መጥቶ እየፈነዳ ምን ይያለ ግድ እሳት ከኛ ጋር ካልተለበለብክ አገራት ሆነም ማለት ሳይሆን መደገፍ ነበርባት ግን እስማኤል ዑመር ጌሌ የውጭ የስለያ ድርጅቶች ነው 45 አመት ነው እኮ የጨፈጨፈ የገደለ ለአፋር ክፍት የሥራ ቦታ ምን እንደሆነ ታውቃለህ ጆሮ ጠቢነት ነው ጅቡቲ ውስጥ እንደገና ደግሞ ወደ ድኸል አካባቢ 6-7 መንደሮች ትላልቅ መንደሮችና አካባቢዎች ወረዋል እዛ አካባቢ አፋሮች ትሪው ማለት አይችሉም ከድሮ ጦርነት እንደዚሁ ገደቡርሲና እነሱ ሲዋጉ ከዛ ሸሽቱን አምጥተው አፋር መሬት ላይ እስከ ጋላፊ ድረስ እንትን ለማለት ነው የሚፈልገው እኔ እስማኤል ምን ብየዋለሁ ካንተ በኋላ ኢሳ የሚባል አይኖርም ኢሳን አጥፍተው ነው የሄድከው ነው ምለው ለምን ሰው ከሰው ጋር ሰላም ሆኖ ይኖራል ይሄ ግን የረጨው መርዝ ያደረጉት በፋስ ህፃን ልጅ ይመታል
እኛ አንሸበርም ሆዳችን ይጠነክራል እንጂ አንሸበርም እንዳውም ጥላቻችን እየበረታ ነው የሚሄደው ይሄ ያረዱት የገደሉት ድሮ እንሰማ ነበር በጆሮ ዛሬ ግን የሚዲያ ዘመን ስለሆነ ባይናችን አየነው እና ለመጨረሻም እርቅ የለም እነሱንም እንደዛ ነው ያደረጋቸው አሁን ያከተመ ጉዳይ ነው ለትንሽ ጊዜ ግን እዚህ የቤት ስራ አለን ይሄ የቤት ስራ ካለቀ እስከዚህ ላይ እንገባለን እኛ ያለ ምንም ጥርጣሬ አገራችን ስለሆነ ባንዲራ ያውለበለም እኛ ከገደብሩሲ ጋር ችግር የለንም ከሌላ ሶማሊ ጋር ችግር የለንም አሁን እሱ ሲያሸንፍን ይላል ኢሳንን ይላል እኔ ሶማሊ አይደለሁም ይላል ሲመታ እኔ ሶማሌ ነኝ ይላል እና ሶማሌዎች በዚህ አትታለሉ እዩ ለራሳችሁ እንደገና ደግሞ ዛ ኢሳ መሃል ሰላማዊ ሰዎች አሉ እኛ ከሰላማዊ ሰዎች ምንም በኢሳነቱ አለምኛ እንትም ነው ገዳዮች ቡህ የተናገረው አለ 2012 ላይ ሎንደን መጥቶ የተናገረው እየገደልናቸው ኦሮሞዎችና አፋሮችን እየገደል ነው ይሄም መሬት ሁሉ ያዝ ነው ኦሮሞዎች እየገደሉ ይዘው ነበር ከዛ በኋላኛ ሁለቱንም እየገደል ይሄ አባቶቻችሁ ዋጋ ኢሳና ጎርጎራ ፍሮንት ምናምን ብለን አቋቁመን 100 ምናምን አመት እየገደልን ያዝ ነው መሬት ነው ምናምን ይያለ የፈከረ ይናገር ነበር 2012 ማለት ነው ለንደን ላይ ያ ቪዲዮ አለ የሚናገርበት እና እኛ ምንለው አሁንም መማሳን የሚባል ከኢሳ አንድ ጎሳ አለ የጅቡቲን ስልጣን የተቆጣጠሩት እነሱ ናቸው ኢሳና የተለያዩትን እንትሮች የሚያዋጉት እነሱ ናቸው ስለዚህ እኛ ምንላቸው ሰላም እኛ ሰው የገደሉት ናቸው ለህግ የሚቀርቡት ምንዋጋው እንጂ ኢሳ እንደ ኢሳኛ እንደነሱ ልጅ እንገላለን ሴት እንገላ አበደን ሃይማኖታችንም አይፈቅድልንም ሰብአዊነታችን አይፈቅድልንም እኛ ሴትና ህፃን አሮጊት መግደል ነውር ነው በጦርነት የተማረከ መግደል ነውር ነው ስለዚህ በአፋር ደም እጁ የተጨማለቀው ያው ለፍርድ ይቀርባል ለምን እኛ ልጆቹ አልነበርንም የመጡት አገዛዞች ሁሉ የራሳቸውን ሪሶርስ ነበር መጀመሪያ የሚያስቀድሙት ወደብ አለ የምን አለ የኛ ነገር እዛ ተቆጣጥሮ ስለዚህ ድምጻችንም አይሰማም ነበር እንጂ ኢትዮጵያ ትንሽ ብረት ሰጣ ወይ ደግሞ ኤርትራ ትንሽ አሰልጥና ገፋ ብታደርገን ሀገራችንን የማንቆጣጠር አይደለንም ግን ለራሳቸው ያላቸው የፖለቲካ አመለካከት በዛ አካባቢ የሚሽከረከረው እንትን ፈረንሳይም እዛ ውስጥ ሆና የምትሰራው ስራ አላት ፈረንሳይ አሁንም ይስሙኝ ፈረንሳይ እንደ ቦርኪና ፋሶ እንደ ማሊ እንደ ኒጀር ያለ ጫማ ነው የምትወጭው ስጫቸው ለኢሳ አሁን 50 አመት ከሰጠሻቸው በላይ አትሰጫቸው አስታጥቃቸው ነው ምንላት አስታጥቃቸው ይሄን ያዳምጡታል እያስተረጎሙ እኛ ልጆቻችን ምናምን የሞቱ አበደን አቅም አተንም እንዳይመስላችሁ እኛ አንደኛ አክራሪነትና ሃይማኖታዊ ጉዳይ ውስጥ ለመግባት አንፈልግም ያንን ዋጋ አይፈልግ ዋጋ አዳጋ አይፈልግም ሱቅ ላይ እሱ ጉዳይ እና እኛ በዲሞክራሲ ካሉት ወንድሞቻችን ጋራ ጎረቤት ጋራ በሰላም መብታችንን ለማስከበር ነው እንደገና ደግሞ አሁንም ደግመዋለሁ አለባ ወይ የባንዲራ ሱስ ወይ ህመም የለብንም ተረዳ እኛ የምንፈልገው መብታችን የተከበረችበት አገር በየአገሩ ላይ የምንኖርበት አገር እኩል ካሉ ዜጎች ጋራ ህግና ስርዓት ያለው ሀገር እንድንሆን ነው ህዝቦች እንድንሆን ነው የምንፈልገው ካልሆነ ግን ተለያይተን እንደ ነጭና ጥቁር ቀይ በሬ ትወቀጣላችሁ አንወቀጥም ነው የምንላቸው ኃይል አንድ እግዚአብሔር ብቻ ነው ለማንኛውም አንሰግድምኛ እንደዚህ ነው እንደዛ ነው ብለን የምንሰግድበት ምንም ምክንያት የለም ያው የሰገዱትም ምን እየሆኑ እንደሆነ ያያየን ነው ስለዚህ መስገድ ያዋጣንም ባለን አቅም ተፍጨርጭረን መታገል ነው